بسم الله والحمد لله والصلاة والسلام على رسول الله أما بعد ود زاوياتي في تكتاتايوች السلام عليكم ورحمة الله تعالى وبركاته ባለፈው ፕሮግራም ባቀረብናቸው ርዕሰ ጉዳዮች ላይ شمولية الإسلام የእስልምናን አካታችነት ለማየት ሞክረናል ርዕሳችን شمولية الإسلام እስልምና አካታች መሆኑ ሁለገብ መሆኑን ማሳየት ነው በዚህ ፕሮግራም ላይ ባለፈው እንደገለጽነው የተለያዩ ርዕሰ ጉዳዮችን እንነካካለን ለምሳሌ ባለፈው ከሶላት ጀምረናል አርካኑል ኢስላምን በጣም በጥልቀት የምንመለከተው ሆኖ ነገር ግን ከአርካኑል ኢስላም በኋላም አርካኑል ኢስላም ምንላቸው ሶላት ከሸሃደተይን በኋላ ማለት ነው ዘካ ሶላት ጾምና ሐጅ እነዚህን ሁሉ ነገሮች ሆነው ወደ ኢማን ሩክኖችም መንገባበት ሁኔታ ይኖራል እንደዚሁም ደግሞ ሌሎች ርዕሰ ጉዳዮችን እናነሳሳና ከአምርና ከነሂ ጋር የተያያዙ ከነቢ አለይሂ ሰላቱ ወሰለም ምክሮች ጋር የተያያዙ ርዕሰ ጉዳዮችን እናነሳና ከሱ ጋር ስነልቦናዊ ማህበራዊ ምናምን ኢኮኖሚያዊ ጉዳዮቻችንን እንደዚህ ሀገራዊ እንደ ሙስሊም ጉዳዮቻችንን ምንዳስስበት ይሆናል ከዚህ አንፃር የእስልምና ሁለገብነት ግለሰብን ቤተሰብን ማህበረሰብን አካባቢን ሀገርን ከማነጽ አንፃርና የተሻለ ፕሮግረስ ወይም ደግሞ ይሄ ሪል ብልጽግና የሚባለውን እንትን ከማምጣት አንፃር እስልምና የሚጫወተውን ሚና ለማሳየት እንሞክራለን ከዚህ አንፃር ባለፈው ስለ ሶላት አወራን ሶላት እንግዲህ الله سبحانه وتعالى بعد أعوذ بالله من الشيطان الرجيم إن الصلاة تنهى عن الفحشاء والمنكر صلاة كصياف النجر بتالي دمو صياف تبلو يتتكسو بأبزهانيوش مفسيروች ዘንድ ዝሙት ነው እንዳሉት ከሱንም ጨምሮ ሌሎች የተወገዙ ነገሮችን በሙሉ ከሚጠላ ከተወገዘው ነገር ሁሉ አጠቃላይ ሶላት ተከለከላለች የሚል የቁርአን አያት አነሳንና ለምንድነው አብዛኛው ሙስሊም ሶላት የሰገደ ግን ፈህሻ ውስጥ የሚገኘው አስጸያፊ ድርጊቶች ላይ ንግግሮች ላይ ባላስፈላጊ ባህሪ እንደዚሁም ደግሞ ሙንከር በሆኑ የተወገዙ የሆኑ ስነ ምግባሮች ባህሪዎች ድርጊቶች ቃላቶች የሚገለጸው ለምንድነው የሚለው ነገር አንስተን ችግሩ ዛው ሶላት ላይ ሊሆን እንደሚችል ማለት ሶላት የሚከለክለው ከተባለ ስለዚህ ሶላቱን ሊከለክለው በሚችል መንገድ ጸያፍ ነገሮችን የተወገዙ ነገሮችን ሊከለክለው በሚችል መንገድ ሶላቱን እየሰገደ አይደለም ማለት ነው የሚለው ነገር አነሳንና በዚህ መንገድ አላህ Subhanahu Wa Ta'ala በፈለገው መንገድ የግለሰብ ሆነ ማህበራዊ ለውጥ ሊያመጣ በሚችል መልኩ ሶላት የሚሰገደው እንዴት ነው የሚለው ነገር አንዳንድ ነጥቦችን አንስተን ዳሰስን በባለፉት ፕሮግራሞቻችን አራት ክፍለ ጊዜዎች ፕሮግራሞች አሳልፈናልና አሁን እዚህ አምስተኛው ፕሮግራማችን ላይ የምናነሳው ነገር ምንድነው ባለፈው ለታ ሊከለክለን የሚችል ፈህሻ ከሆነው ሙንከር ከሆነው ነገር ሊከለክል የሆነ የሚችል ሶላት ሊሰጠን የሚችለው ጥቅም መሰረታዊ ጥቅሞች ምንድናቸው የሚለው ነገር እየዳሰሰን ነበር በተለይ ደግሞ ከብዙዎቻችን ችግር ጋር የተያያዘው ፐርሰናል ፕሮብለምስ የምንላቸው እነዚህ ሐሳብ ጭንቀቶች በቤተሰብ ደረጃ በመናምን ይያልና አነሳሳን ብዙ ነገርና ከነሱ አንፃር ያለውን ጠቀሜታ አይተን ነበር እንደውም አንዳንድ ጥናቶችን ላይ የተሰሩ የሆኑ የጥናት ውጤቶች ምን ይመስላሉ የሚለውን ነገር እንደ ምሳሌ ያነሳን ለማሳየት ሞክሬ ነበር ዛሬ ላይ የተወሰኑ ነጥቦችን ስለሱ ልበልና ወደሚቀጥለው የእስልምና ሩክን እንሸጋገራለን ማለት ነው ሶላት ላይ ትንሽ የተወሰነ በዚህ ፕሮግራም አንድ ነገር ማለት አለብን ሶላትን የሚለየው ነገር ባለፈው ለታ እንዳነሳ ነው ከግለሰብ አንድ ግለሰብ ላይ ከሚያመጣው ለውጥ ባሻገር እንደ ማህበረሰብ እንደ ህብረተሰብ የሆነ የራሱን የቻለ ምን አለው የሚጫወተው ሚና አለው ማህበራዊ ለውጥ ለማምጣት ከዚህ አንፃር ትልቁ የሚጠቀሰው ነገር ምንድነው ግለሰብን ወደ አላህ Subhanahu Wa Ta'ala ማቅረብ ነው ግልጽ ነው ግለሰብን ወደ አላህ Subhanahu Wa Ta'ala ማቅረብ ነው ነብዩ አለይሂ ሰላቱ ወሰለም ብለዋል اقرب ما يكون العبد من ربه ከጌታው ዘንድ አንድ ባሪያ ቅርብ የሚሆነው وهو ساجد سجود ሲያደርግ ነው አሉ ነብዩ አለይሂ ሰላቱ ወሰለም
አሁን ምንድነው የዚህ ዓላማው ምንድነው? ሱጁድ ሲያደርግ ነው አንድ ሰው ወደ አላህ Subhanahu Wa Ta'ala ቅርብ የሚሆነው ብለን ስንል ለምንድነው እንደዚህ የተፈለገው የሚለው ነገር ስናነሳ ስናይ አንድ ሐዲስ ከዚህ ጋር ሁሉ ጊዜ ትዝ ይለኛል። ይሄን የነብዩ አለይሂ ሰላቱ ወሰለም ሐዲስ ሳስበው أقرب ما يكون العبد عند ربه وهو ساجد አንድ ሰው ከጌታው ዘንድ ቅርብ የሚሆነው ሱጁድ ሲያደርግ ነው። አሁን ሶላት በሙሉ ወደ አላህ ያቀርባል፣ ግን ቂያም አለ ለአላህ ነው የቆም ነው አይደለም። ሩኩዕ አለ ለአላህ ነው ያጎነበስ ነው። አሁንም ኢርቲፋዕ አለ ለአላህ ነው። መቀመጥ አለ። ሁሉን ነገር ነጥለው ሱጁድ ላይ ለምንድን ነው ነብዩ አለይሂ ሰላቱ ወሰላም ያሉት? እሺ አላህ Subhanahu Wa Ta'ala فصل لربك واسجد واقترب ይላል። ወስጁድ ወቅተሪብ ይላል። ወስጁድ አለ ሱጁድ አድርግ አላቸውና ነብዩ አለይሂ ሰላቱ ወሰላም ያሁን ነብዩ አለይሂ ሰላቱ ወሰላም ትራውማቲክ ላይፍ ኢቨንት የሚባል ወይም ደግሞ ህይወትን ሊያናጉ የሚችሉ የህይወት ፈተናዎች መከራዎች በመጡባቸው ወቅት ነው ይሄ አያት የወረደው ለነብዩ አለይሂ ሰላቱ ወሰላም ይሄ አንቀጽ የወረደው። በዛ ወቅት ላይ አላህ ነብዩ አለይሂ ሰላቱ ወሰላም ወስጁድ ወቅተሪብ ይላቸዋል። ወስጁድ ስግደት አድርግ ወይም ደግሞ ተደፋ። አሁን ሙሉ ሶላቱን ነው ወስጁድ ሱጁድ ያለ ሶላት አይሆንም፣ ግን ወስጁድ አላቸውና ወቅተሪብ አላቸው። በሱጁድህ ደግሞ ተቃረብ ወደ አላህ Subhanahu Wa Ta'ala አላቸው። እና ነብዩ አለይሂ ሰላቱ ወሰላም ደግሞ አቅረቡ በጣም ቅርብ የሚሆነው አንድ ባሪያ هو ሳጅድ ሱጁድ ሲያደርግ ነው አሉ። ምንድነው የሚያገናኘው? እና ሁሉ ይሄን ሳስብ ይሄን የቁርአን አያትና ይሄን ሐዲስ ሳስብ ሌላ የረሱል አለይሂ ሰላቱ ወሰላም ሐዲስ ትዝ ይለኛል። ምንድነው መሰላችሁ? ما خلق الله أكرم خلق في الأرض من العقل ሚለው ትዝ ይለኛል ንግግራቸው። አላህ Subhanahu Wa Ta'ala የተከበረ እጅግ አክረም ነው ያሉት አፍዓለ ተፍዲል ወይም ሱፐርላቲቭ ዲግሪ የምንለው ማለት ነው። በጣም የተከበረ የሆነ ፍጡር አላህ አልፈጠረም من العقل الله سبحانه وتعالى ولقد كرمنا بني آدم እነዚህ ነገሮች እያተሳሰርናቸው ነው ሄድ ነው የሶላት ፋይዳው የሚገባን እንደዚህ ሲሆን ነው። ግልጽ ነው። ከዚና የሚከለክለው ሶላት፣ ከስርቆት የሚከለክለው ሶላት፣ ከውሸት የሚከለክለው ሶላት፣ ከመጭበርበር የሚከለክለው ሶላት፣ ከጭንቀት የሚከለክለው ሶላት፣ የሚያነጻው ሶላት፣ ከበሽታ የሚያክመው ሶላት ተቆጥሮ አያልቅም። ግልጽ ነው። እንዲህ ያላችሁ አስቡት ከኔ ጋር አብረን እናስበው። ከእንደዚህ የሚያደርገው ሶላት፣ ከእንደዚህ የሚከለክለው ሶላት፣ ከእንደዚህ የሚከለክለው ሶላት እያል መጥፎ ነው በቃ አሉታዊ የሆኑ ነገሮችን እናስባቸው። ሰውነትን የሚያነጻው ኢማንን የሚያድሰው ሶላት በቃ እንዲህ እያል የሚያበረታው ሶላት ብርታት ነው አይደል? ሶላት ሪዝቅ የሚያመጣው ሶላት እያልን ደግሞ አዎንታዊ ነገሮችን እናስባቸው። ይሄ ሶላት የተፈለገው ሶላት ሩህ ያለው ሶላት የሚባለው ነገር እንዴት ሊሆን እንደሚችል አብረን ተስዊር እንድናደርገው ስለፈለኩ ነው። ነብዩ አለይሂ ሰላቱ ወሰላም ምን አሉ? አንድ ሰው ወደ ጌታው ዘንድ ቅርብ የሚሆነው ወሆ ሳጅድ ነው አሉና ከዛም ነው ይሄኛው ሐዲስ ምን العقل ያለው ከዓቅል የበለጠ የተከበረ የሆነ ፍጡር አልፈጠረም አላህ አሉ ነብዩ አለይሂ ሰላቱ ወሰላም ከዓቅል የበለጠ። ከዚህ አላህ ደግሞ ምን ይላል? በዚሁ ይሄን ሐዲስ ልክ ቀደም እንዳልነው አሁን ስለ ሱጁድ ነብዩ አለይሂ ሰላቱ ወሰላም ሲናገሩ ቁርአን አያት አምጥተናል አይደለም? እንደዚሁም አረጋገጫ ሌላ ማመሳከሪያ ልክ እንደዚህ ነብዩ አለይሂ ሰላቱ ወሰላም እንደተናገሩት አላህ ቁርአን ላይ ደግሞ ምን ይላል? ማስቀደም የነበረብን ቁርአኑን ነበር፣ ግን አላህ ምን ይላል ቁርአን ላይ? ወለቀድ ከረምና በኒ አደም ይላል። የአደም ልጆችን በርግጥም አክብረናቸዋል አለ አላህ Subhanahu Wa Ta'ala። አሁን ስለዚህ የአደም ልጆች የተከበሩበት ምክንያት ምንድነው? ለምንድነው የተከበሩት? ለምንድነው ልዩ የሆኑት የሚል ጥያቄ ይነሳል ማለት ነው። ሁሉ ጊዜ አንድ ነገር እንትን ካለ አብሮ ምን ይመጣል? ያን ነገር ተጠይቅ የሚባል ነገር ይመጣል። ተጠየቅ የሚባል ነገር ይመጣል። አላህ Subhanahu Wa Ta'ala አክብረናቸዋል ሲል ለምንድነው የተከበሩት ብሎ ማየት ያስፈልጋል ነው። እሺ በሌላ አያት ላይ አላህ Subhanahu Wa Ta'ala ምን ይላል? لهم قلوب لا يفقهون بها ልቦና አላቸው ይላል አላህ ቁርአን ላይ። በፍጹም አይረዱበትም አያገናዘቡበትም። ولهم اذان لا يسمعون بها
ጆሮ አላቸው ማዳመጫ ግን አያዳምጡበትም አለ አላህ Subhanahu Wa Ta'ala ከኔ ጋር ናቸው አይደል ወለሁም አዕዩኑን ላ ዩብሲሩነ ቢሃ አይን አላቸው አይናቸው ያያል ደንቆሮች አይደሉም እኮ አሰማ አላላቸውም አላህ አዕማል አላላቸውም አላቸው በቃ ይሰራል አለ አላህ ይሰራል ግን አይሰሙበትም አይን አላቸው አያዩበትም አለ አላህ Subhanahu Wa Ta'ala ስለዚህ ምን ማለት ነው እነዚህን ሰዎች አላህ ኡላኢካ አላቸው እነዚህ ሰዎች አሁን የጠቀስንላቸው አይነት ሰዎች ከልአንዓሚ እንደ እንስሳ ናቸው አለ አላህ Subhanahu Wa Ta'ala አለና በልሁም አضሉ ይላል እንደውም እነሱ የባሰ ከእንስሳ የጠመሙ ናቸው አለ አላህ Subhanahu Wa Ta'ala ከእንስሳ የባሰ የሳቱ ናቸው መንገድን አለ አላህ Subhanahu Wa Ta'ala እና ያ አላህ ለምንድነው ከእንስሳ የባሱ ናቸው የተባለው ሲባል የሰው ልጅ ልንመጣ ነው ምክንያቱም የተከበረበት ምክንያት የሰው ልጅ በአቅሉ ነው ግልጽ ነው የሰው ልጅ ቅድም አከበር ነው ብሏል አይደለም ስለዚህ ነብዩ አለይሂ ሰላቱ ወሰለም ደግሞ ከፍጡራኖች ሁሉ አላህ ከአቅል የበለጠ የተከበረ ፍጡር አልፈጠረም ስላሉ የሰው ልጅ የተከበረበት ምክንያት በቁርአንም ላይ አላህ ያከበረው ሰው አቅሉን የተጠቀመ ሰው ነው ይሄን ለመደምደም ፈልጌ ነው ወደዚህ ድምዳሜ እንድንመጣ ፈልጌ ነው አቅሉን የተጠቀመ ሰው ነው ለዚህ ለአቅል ሲል ነው አላህ የሰው ልጅ ያከበረው ነው አቅል ሲኖረው አላህ ያከብረዋል አቅል ሲኖረው ደግሞ ከእንስሳ በታች ይሆናል ነው አሁን ግልጽ ነው ይሄ አቅል ያለው ሰው ሁሉ ጊዜ አቅል የሚሆነው አእምሮን ህያው የሚያረጋው ወደ አላህ Subhanahu Wa Ta'ala መቃረብ ነው ግልጽ ነው አሁን እየመጣን ያለበትን መንገድ ወደ አላህ Subhanahu Wa Ta'ala መቃረብ ነው ወደ አላህ ከምንቀርብባቸው መንገዶች ደግሞ ትልቁ ሶላት ነው ከሶላት ውስጥ ደግሞ ትልቁ ሱጁድ ነው ለዚህ ነው የተከበረው ነው ከዚህ በላይ ያለው ነው የሰው ልጅ ሰው የሚያስብለው ነው አቅሉ ካልሰራ ትርጉም የለውም ካልሰራ ማለት ልብ ያለው ማስተዋል ካልቻለ አቅል ያለው አይን ያለው መልካም ነገር ማየት ካልቻለ ጆሮ ያለው መልካም ነገር መስማት ካልቻለ አካላቶቹ በአጠቃላይ አላህ Subhanahu Wa Ta'ala የሰጠን ኒዕማ ናቸው አይደል እነዚህ የአላህ ጸጋዎች በሙሉ መጥፎ ላይ የሚውሉ ከሆነ አላህ ያልወደደው ነገር ላይ የሚውሉ ከሆነ ህያው ናቸው ግን የሞቱ ሰዎች ናቸው ይላል አላህ Subhanahu Wa Ta'ala ጆሮም ይሞታል አይንም ይሞታል እያለ ማለት ነው ያያል የሚያየው ነገር ግን ዓለማዊ ቁሳዊ ነገር ነው እንጂ ሩህ የለውም ነው የአይን ሩህ መኖር አለበት የጆሮ ሩህ አለው የቀልብ ሩህ አለው አላህ Subhanahu Wa Ta'ala የሁሉንም ጸጋዎች የሰጠንን ጸጋዎች ወይም የአካላቶቻችን ኒዕማ ሩሃቸውን ያኒ ሩህ እንዲኖራቸው በማድረግ ደግሞ አላህ የበለጠ ኒዕማ ከሰጣቸው ሰዎች አላህ ያድርገን እና ወደ አላህ Subhanahu Wa Ta'ala የምንቀርብበት ትልቁ መንገድ ምንድነው አቅል ነው ስለዚህ አላህ Subhanahu Wa Ta'ala ወትልቁ ሶላት ወደ አላህ Subhanahu Wa Ta'ala መቃረቢያ ነው ስለዚህ አቅላችን ምን ይሆናል ህያው ይሆናል ነው نعم ስለዚህ የዚህ ሌላው ማህበራዊ ጥቅም ብለን መጀመሪያ ያነሳ ነው ማለት ነው አንድ ላይ ኢነ ኢላሂ መዐል ጀማዓ የአላህ Subhanahu Wa Ta'ala እርዳታ ያለው የአላህ እዝነት ያለው የአላህ እርዳታ ያለው ከጀማዓ ጋር ነው የሚባልም خبر አለና ይሄ አንድ ላይ በመሆን ምን አለ ብርታት አለ ሶላት የሶላት ጥቅም ይሄ ነው አንዱ ፋይዳው አንድ ላይ በጀማዓ ስንሰግድ ብርታት አለ ከልቡንያኒ يشد بعضهم بعضا ሚለው እዛ ሶላት ላይ ይስተዋላል እንደ ግንብ ናቸው እንደ ግንባታ አንዱ እንደ ብሎኬት ያበረታል ያጠናል ግልጽ ነው ለዚያ ነው ተካሻዎቻችሁን አስተካክሉ እግሮቻችሁን ጫፍና ጫፋችሁን አስተካክሉ በመሃላችሁ ሸይጣን እንዳይገባ እንትን በሉ ምናምን ወስዋስ እንዳይገባ በመሃላችሁ ያለውን ክፍተት ዝጉም ይባለው ለዛ ነው ከዛ ምን ይሆናል መስመሩ ይስተካከላል አጠቃላይ ሰው ሱፉፈኩም አያችሁ ሷፋችሁን አስተካክሉት ቀልባችሁ ልባችሁ እንዳይለያይ ይሉ ነበር ነብዩ አለይሂ ሰላቱ ወሰለም ስለዚህ ምን ይሆናል አንድ ላይ ሆኖ ዒባዳ ማድረግ አንድ ላይ መታደስ ያመጣል ማለት ነው አንድ ላይ መታደስ ያመጣል አንድ ላይ ስንቆም እንዴት አድርገን ነው የምንቆመው ነው አሁን ሌላ ቦታ ላይ የተለያየ ቦታ ላይ ደረጃ አለ አይደለም ሰልፍ ሰው ሲሰለፍ ያው በጣም የተከበሩት ከፊት ከዛ የተከበሩት ከፊት ከዛ ደግሞ ለሃይማኖት ተራ ሰዎች የሚባሉት እንዲህ ያለ ነው አይደል የሚሄደው አላህ Subhanahu Wa Ta'ala ዘንድ በኢማናችን ልክና ጀነት ላይ ባለን አላህ ዘንድ ባለን ደረጃ ልክ ጀነት ላይ አቀማመጦች አሉ ግልጽ ነው ዱንያ ላይ ግን ለአላህ Subhanahu Wa Ta'ala ስንሰግድ አላህ ዘንድ በሚኖረን ዋጋ ዱንያ ላይ ቀልባችን አላህ ዘንድ ያለን ዋጋ የተለያየ ቢሆንም ሶላት ላይ ስንሰግድ ግን ምንድነው የሚሆነው
አላህ ዘንድ የሚኖርን ዋጋ ይለያያል ማለት በሰውነታችን አይደለም በኢማናችን ማለት ነው ኢነ አክረመኩም ዒንደላሂ አትቃኩም ከናንተ በጣም የተከበረ ሰው ማለት አላህን ፈሪያችሁ ነው ብሏል አላህ Subhanahu Wa Ta'ala لذلك አላህን መፍራት የበለጠ ያስከብራል ነው ስንቆም አንድ ላይ ሆነን ስንቆም ድሃውም ምስኪኑ አንተ ረጅም ሰው ነህ ከዛ ቆም አንተ አጭር ነህ ከኋላ ሆነ የሚባል የለም አንተ ቀይ ነህ አንተ ጥቁር ነህ የሚባል የለም ሁሉም እኩል ነው የሚቆመው ባለስልጣን ከሆነ መጣ በቃ እዚህ ከሆነ ደርሰው እዚህ ጋር ነው የሚቆመው ስለዚህ ምን ያረጋል ሁሉ ጊዜ የሚናፍቀንን የሰው ልጅ አንድነት የሰው ልጅ እኩልነት ማህበራዊ እኩልነት ሰው ስለሆነ ብቻ በሰውነት መከበር የሚባለው ነገር ሁሉ መስጂድ ውስጥ እናያለን ስለዚህ ብቻውን የሚሰግድ ሰው መስጂድ አጣጣምም አንድ ሰው ማለት ነው መስጂድ ውስጥ ሆኖ ሄዶ መስገድ ያለው ጠቀሜታ ይሄ ነው የእስልምና ውበትን ሁሉ ጊዜ ግራስፕ ያደርጋል ሰው ያያል ሁሉ ጊዜ ያያል ኦኬ ከጎኑ የተቀመጠው የቀበሌ ሊቀመንበር ነው በዚህ በኩል ያለው የሆነ ባለ ሀብት ነው በዚህ ከኋላ ያለው የሆነ ባለ ስልጣን ነው እስልምና ውበቱ ይገለጻል ነው ግልጽ ነው ይሄ ልቦናው ይሞላል ከታች ያለው ለማን የሚባለው ተራሰው የሚባለው ምናምን ይሞላል ልቡ ግልጽ ነው ያኛው ደግሞ ምን ይላል ደግሞ ልቡ አብጦ ከሆነ ተንፈስ ይላል ወንድማዊነቱን ያስታውሳል ወደ አላህ መቅረብ አላህ ዘንድ ሁሉም እኩል መሆኑን ያስባል ቀልቡ እየታደሰ ይመጣል ነው ግልጽ ነው ያ ጀማዓ ስለዚህ እኩልነት በሰዎች መካከል ምን ያደርጋል እኩልነትን ይሰጠናል ማለት ነው ይሄ በጣም ትልቅ የሆነ ነገር ነው ሌላው የሰላት ጥቅም ነው ማለት ነው ሌላው ሴንስ ኦፍ ኮኔክሽን የሚባል ነገር አለ ይሄ احساس العلاقه والتعلق አንዱ ባንዱ መንጠልጠል ወይም ደግሞ ግንኙነት የሚባለው ነገር ሴንስ እንዲያረግ احساس እንዲያረግ ያረጋዋል ግልጽ ነው ቦንዱን ማህበራዊ ትስስሩን ያጠናክረዋል እገሌ መስጂድ ሶላት ሲያዘወትር የነበረ ሰው የሆነ ሰውን ቢጠፋ ውስጣችን መስጂድ ውስጥ ምንድነው ሶፉ ላይ የዛ ሰፈር ሰው ሲጠፋ ውስጣችን ላይ የሚሰማን ስሜት አለ እገሌ አልመጣም ምናምን የሚል ስሜት አለ ከዛ ደግሞ ሲቀር አሁንም አልመጣም ደግሞ ሲቀር አሁንም አልመጣም ምን ይሆናል ሶላት የሚያዘወትሩ ሰዎች አይታችሁ ከሆነ ይጠያየቃሉ ምን ነው በሱ ቢቀር በሰላም ነው ምናምን መባል ይጀምራሉ ምን ነው ዛሬ ኢሻ ላይ አልመጣም ሰላም ነው መባል ይጀምራሉ ነጋዴ ነው ቀን ላይ ይገኝ ይችላል ማታ ላይ ግን መስጂድ ይገባል ሱብሂ ላይ መስጂድ ይገባል ለምን ቀረ ሚል ጥያቄ ይመጣል መጥያየቅ ይመጣል ነብዩ አለይሂ ሰላቱ ወሰለም ሱሐቦቻቸውን ታመው ሲቀሩ በዛ መልኩ ያውቁ ነበር ይጠይቁ ነበር ገሌሳ የተቀረ ገሌሳ መስጂድ ውስጥ መጥያየቅ ነገር ይመጣልና ሴንስ ኦፍ ኮኔክሽን የቸገረው ሰው ሲኖር መረዳጃ ይሆናል ግልጽ ነው ማህበራዊ ጨዋታዎች ተዝናኖቶች በሙሉ መስጂድ ውስጥ ምን ይሆናሉ ለሶላት ብቻ ሳይሆን መስጂድ ለተለያየ ጉዳይ ነው የሚያገለግለው ለምሳሌ ዒድ በሆነ ሰዓት ላይ ሊሆን ይችላል ሰሃቦች ይጫወቱ ነበር የጦር ወራ ምናምን እንደዚህ የዘለሉ ይጨፍሩ ነበር መስጂድ ውስጥ ማጥር ግቢ ውስጥ ማለት ነው ስለዚህ ይሄ በቃ ሐላል በሆነ መንገድ ሰዎች ቦንዳቸውን እንዲያዳብሩ ያደርጋቸዋል ግልጽ ነው መስጂድ ውስጥ ብዙ ማህበራዊ ስራዎች ሊከናወኑ ይችላሉ እና ይሄንን ትስስር ሊያጠናክር የሚችለው ምንድነው ሴንስ ኦፍ ኮኔክሽን አብሮሆት የሚባለው ነገር የሚያጠናክረው መስጂድ ነው ማለት ነው ግልጽ ነው በዛ መልኩ ሶላት الجماعን በዚህ መልኩ መለማመድ ያስፈልጋል ነው ሌላው አብረን በመንሰግድ ሰዓት ላይ ምን ይሆናል ለአላህ Subhanahu Wa Ta'ala ሁላችንም አላህን ነው ሶላት ውስጥ ምን አለው استغفار አለው ተውበት አለው ወደ አላህ መቅረብ አለው የአላህን እርዳታ መከጀል አለው ምናምን ማለት ነው ስለዚህ ሁሉ ጊዜ ሶላት የሚሰግዱ ሰዎች በማህበር የጀማዓ ሶላት እስካለ ድረስ ይላሉ ሰላም አለ ይላሉ ግልጽ ነው እንግዲህ ስለዚህ የሰላም ሌላው ፓወር ኃይል አንድነት የሚባለው ነገር የተበታተነ የሆነ በአንድ ላይ ሊገኝ የሚችል ለምሳሌ ሙስሊሞች አንድ አደጋ ቢደርስባቸው ሊመካከሩ የሚችሉት የት ነው መስጂድ ውስጥ ነው ስለዚህ ፓወር ይኖራል ኃይል ይኖራል ማለት ነው ግልጽ ነው ሰላም ደግሞ ይሰፍናል አንድነታቸው እንዴት ማስጠበቅ እንደሚችሉ ያውቁበታል ይሄ የጤንነቱ ጉዳይ ባለፈው አንስተነዋል ያው ጎንበስ ቀና ምናምን ስንል የሚመጣው ነገር የብለድ ሰርኩሌሽን ምናምን የሚባለው ነገር የሰውነታችን መገጣጠሚያ አካላቶች እንቅስቃሴ ለደም እንቅስቃሴ ምን ያህል እንደሚጠቅም የደም እንቅስቃሴ ደግሞ ፊዚዮሎጂካል እንትናችን ላይ ሰውነታችን ላይ ያለው የጤና ጥቅም ምን ይመስላል የሚለው ነገር አንስተነዋል ባለፈው ለታ ያው ባለፈው ፕሮግራሞች አሁን መድገም ያስፈልገን ኢንሻአላህ ስለዚህ ይሄን ቦንድ የሚያጠናክር ይሆናል
ሶላት ስንል ማለት ነው። ነገር ግን ሶላቱ በምን አይነት መልኩ ነው መሰገድ ያለበት? አላህ Subhanahu Wa Ta'ala ሊያስወድድ በሚችል መልኩ ባለፈው ዕለት እንዳልነው አንደኛ ሶላት ላይ ሲገባ የሰው ልጅ ለአላህ Subhanahu Wa Ta'ala ሊሰግድ መሆኑን ማመን መቻል አለበት። ለተخلص አይደለም። ሼክ ሷሊህ አልመጋሚሲ ከተናገሩት ንግግር በጣም ደስ ያለ ስለ يوم القيامة ሲያወሩ ሁሉም ፊት ነብዩ አለይሂ ሰላቱ ወሰለም ብለዋል لا تزال قدم عبد በቃ የባሪያዎች ማንንም ባሪያ እግር የሚወገድ አይደለም አላህ ፊት ሳይመረመር ብለው ተናግረዋል። አው ከማ ቃል አለይሂ ሰላቱ ወሰለም ተመሳሳይ ሐዲስ አለ። ነብዩ አለይሂ ሰላቱ ወሰለም ዘንድ ሲቀርብ አላህ Subhanahu Wa Ta'ala ዘንድ يوم القيامة ሲቀርብ ይቆማል ነው። አላህ ፊት መቆም የሚባል ነገር አለ። يوم القيامة የተባለው ማዕናው ይሄ ነው። አላህ ፊት መቆም አለ። በዛ የማዕት ቀን ውስጥ አላህ ፊት ይቆማል ሰውና አላህ ፊት ሲቆም የሰው ልጅ እግሩ ጸንቶ ግማሹ ይቆማል ግማሹ ይፍረከረካል አሉ። የዚህ ውጤት ይላሉ ሶላት ላይ መቆምና ያለ መቆም ነው። ሶላት ላይ በዱንያ ላይ ጠንክረህ የምትቆም ከሆነ አላህ ፊት ስትቆም ጽናት እንዳለህ አረጋግጥ ይላሉ። ሶላት ላይ ስትቆም ደግሞ የምትፍረከረክ ከሆነ ስልቹ ሆነ የምትቆም ከሆነ አላህ ፊት እንደዛ ነው የምትሆነው ትፍረከረካለህ ይላሉ። ስለዚህ የዱንያ ሐጃ ብዙም ያሳስበን ነገሮች ይኖራሉ። እነዛን ሁሉ ነገሮች ወደ ጎን ትተን ሐሳብ ገማችን ጭንቀታችንን በሙሉ አጠቃላይ ታሳቢ አድርገን ግን አላህ Subhanahu Wa Ta'ala በዚህ በሶላት ምክንያት ይፈርጀኛል ብለን አስበን ነው ወደ ሶላት መግባት መቻል ያለብን። አላሁ አክበር ስንል አላህ Subhanahu Wa Ta'ala ባለፈው ለታም ብለናል ከሁሉም ሐሳብ ከሁሉም ጭንቀት ከሁሉም ሐዘን በላይ አላህ ነው ብሎ የአላህን ኃያልነት ማወጅ ነው። አላሁ አክበር ብሎ ወደ ሶላት ከገባ አላህን ብቻ ነው ቀልቡ ላይ መጣድ ያለበት። አላህን ብቻ አስበው ነው ጎንበስ ሲልም ለአላህ Subhanahu Wa Ta'ala መተናነሱ ማሳወቅ መቻል አለበት። ይሄ ምን ብለናል? ገና ከጧሃራ ጀምሮ ሲመጣ በመተናነስ ላይ የተመሰረተ መሆን ያለበት ሁሉ ነገሩ ንጹህ መሆን አለበት ብለናል። ጥርሱ ንጹህ መሆን መቻል አለበት ብለናል። ላለመድገም ፈልጌ ነው ወደ ኋላ ተመልሼ። ስንሰግድም እንደዛው ማለት ነው። አላሁ አክበር ስንል አላህን ብቻ ነው አላህ Subhanahu Wa Ta'ala አስበን መስገድ ማለት ነው። ስጁድ ስናረግ አላህን በይበልጥ ማጥራት ጎንበስም ስንል ልክ እንደዛው ማለት ነው። ስለዚህ የሶላት ሩሑ ከነ ሩሑ ሰላት ማቆም ካልቻል ወይም መስገድ ካልቻል ማዕና አይኖረውም። ግልጽ ነው። ሌላው ሶላት ሰግደን ጨረስን በተገቢ መንገድ ከዚያስ አንዳንድ ጊዜ በተገቢ መንገድ መስገድም የኛ ግዴታ ስለሆነ እንደ ሙስሊም ከሐራም ነገር ብቻ ይቆጥ ከሐራም ነገር መጠበቅ አንድ ነገር ነው። ካልባሌ ነገር መቆጠብ ለምሳሌ አንድ ሰው ዝሙት አይሰራም አይሰርቅም እና መሰረታዊ የሚባሉ ነገሮችን ወንጀሎችን አያረግም። ነገር ግን ለራሱ ክብር ያለው ሰው መሆን ለሰዎች ክብር ያለው ሰው መሆን ለማህበረሰቡ ክብር ያለው ሰው መሆን እንደዚህ አይነት ሰው መሆን እንዴት ነው የሚቻለው? በቃ ጽድት ያለ ሰው ኒት የሆነ ሰው መሆን እንዴት ነው የሚቻለው? ከዚህ በላይ ሶላቱ ላይ እንዳሟላው ሁሉ በሶላት ላይ ሶላት ጨምሮ ወደ አላህ በቀረበ ቁጥር ነው ብርሃኑ እየጨመረ ይመጣል። እነ ሶላት ኑር አይደል የተባለው ሶላት ብርሃን ነው አይደል? ነብዩ አለይሂ ሰላቱ ወሰለም ያሉት አሪህና ቢሶላት በሶላት አሳርፈን ረፍት እስኪ ስጠን ቢላል ይሉ ነበር እኮ አይደል? ሶላት ስንሰግድ ረፍት የሚሰጥ መሆን መቻል አለበት። ሐቂቃ እኔና እናንተን ሶላት ረፍት ይሰጠናል? አላህ ከነሱ ያድርገን። ሐቂቃ እኔና እናንተን ሶላት ብርሃን ሆኖልናል ኑር ሆኖልናል። እንደው ግራ የገባን ነገር የለም በሐያታችን በቤተሰባችን በትዳራችን በጓደኛ መስተጋብር በመናምን የለም። ሶላት ብርሃን ነው ተብሏል። ለምንድን የጨለመብን? ተመልሰን ወደ ሶላት እንፈትሽ። ስለዚህ ሶላት በጣም የሁሉ ነገር መሰረት ስለሆነ ሶላትን ስንሰግድ እንደው ብቻ ሰገድኩ ለማለት ብቻ አይደለም። አንድ ሁለተኛ ለተخلص ብቻ መሆን የለበትም። ሶስተኛ ሶላትን ጠንቅቄ ሰገድኩ ለማለት ብቻ መሆን የለበትም። ወደ አላህ ዘንድ የምር ሶላትን ወደነው ነው መሆን መቻል ያለበት። ምን ቀርበው ግልጽ ነው። በውዴታ በፍቅር ምን ተገበረው ነገር መሆን መቻል አለበት። ሶላት ባህሪ እስከሚሆን ድረስ አሁንም መስገድ አሁንም ከዛ ላይ ይዛሉ عبدي يتقرب الي بالنوافل حتى احبه በጣም እስከምወደው ድረስ ይላል አላህ Subhanahu Wa Ta'ala። ሱናዎችን ባበዛ ቁጥር የአላህ ውዴታ ይጨምራል እያለን ያ ጀማዓ በጣም እየወደደን አላህ ይመጣል። ይሄን አንፈልግም እኛ? አላህ በጣም እየወደደን ይመጣል እኛ ሱና በጨመርን ቁጥር ለአላህ Subhanahu Wa Ta'ala። ምክንያቱም ሰው ሰግዶ ይሄዳል። አንተ ለየት የሚያደርገው ምንድነው? ለአላህ ለየት የሚያደርገኝ አላህ ዘንድ የሆነ ለየት የሚያደርገኝ ነገር አለ ብለን ማሰብ የለብንም ወይ? አስበን እናውቃለን? ምናልባት ሱና ሶላት ነው። አላሁ አክበር ለአላህ ሰው ሲወጣ አንተ ስገድ ለአላህ። ከዛ ደግሞ ከኛም እኮ የሚሻልም ሰው አለ። ሶላት ሌሊት የሚቆም አለ ያ ጀማዓ። ዱሃ የሚሰግድ ሰው አለ። ሁሉ ደረጃው ይለያያል። የቅርብ ሰው መሆን አንፈልግ ቅርብ መሆን አንፈልግም ከአላህ ዘንድ። فاذا احببته كنت سمعه الذي يسمع به
ያ ቀደም ጆሮ ያለው አይሰማም አይን ያለው አይበትም ልብ ያለው አያስብም ምናምን አላለ አቅል የሌላቸው ሰዎች ያልናቸው እኔ በጣም ስወደው በእነዚህ በሱና ተግባሮች ወደኔ ቀርቦ የሚሰማበት ጆሮ ሆኖ አላህ አላህ ጆሮ ማን ይሆናል አላህ ይሆናል እኔ ሆኖ አላህ አላህ የሚያይበት አይኑ ሆኖ አላህ በጣም የሚገርም ነው የሚናገርበት አንደበቱ ሆኖ አላህ የሚጨብጥበት እጁ ሆኖ አላህ የሚሄድበት እግሩ ሆኖ አላህ በቃ ወደ መጥፎ ነገር አይሄድም መጥፎ ነገር አይሰማም መጥፎ ነገር አይናገርም መጥፎ ነገር አይጨብጥም ሐራም ነገር አይጨብጥም እሱ የነካ ሁሉ አጠቃላይ የምትነጋ ሁሉ ነገር ሁሉ በረካ ያለው ሊሆን ይችላል አላህ ኸይር ነገር ላይ ሊሆን ይችላል እጅህን የሚያሳርፈው ምረጥ ስትባል ኸይር ነገር ላይ ሊሆን ይችላል የምትመርጠው ለንግድህም የሆነ ነገር ይሆናል እኮ ለዱንያም የሆነ ነገር ሊሆን ይችላል እኮ ሱብሃንአላህ አዕዳህ በሙሉ ወንድነትን አላህ ሊወፍቅህ ይችላል ሴት ስትሆን ደግሞ ሴትነትን ሊወፍቅህ ይችላል ሴትና ወንድ ሲባል ሴት ወንድ ይመስለናል እስኪ ሴቶች ቁጭ ብላችሁ ወንድ በሉ እስኪ ወንድ የሚለውን ነገር አስቡት ወንድ የሌለ ነው የሚመስለን እኮ ወንዱ ቁጭ ብሎ ስለ ሴት ቢያስብ ሴት ብሎ ስለሚያስበው ቢያስብ ሴቶች ሁሉ የሌለው ወድቀናል እንደ ማህበረሰብ ስለወደቅን እኮ ነው ወንድ የሚባል ሰው ወንድ የለም ሴት የምትባል ሴትነትን ባህሪ የምታሟላ የለችም ለምንድን ነው እንደዚህ የወረድ ነው እንደ ማህበረሰብ ለምንድን ነው ይላሸቅ ነው ለምንድን ነው የቆሸሽ ነው አያችሁ አይደለም ለዛ ነው ሶላት በጀማዓም ሲሰገድ አቃጥልባቸው ነበር በእታቸው ማቃጠል ነው ተመኝቻለሁ ያሉት ነብዩ አለይሂ ሰላቱ ወሰለም ለዚህ ነው ማህበራዊ ቦንድ መጠንከር መቻል አለበት ወንዱ ቤቱ ይሰገዳ ሴት ሆነ ሴቶቹም ቤታቸው ይሰገዱ ነው ስለዚህ ሁሉ ጨለማ ነው የሚሆነው ሐያታችን አላህ Subhanahu Wa Ta'ala አላህ በሚፈልገው መንገድ ሩህ ያለው የሆነ ሶላት ከሚሰግዱ ሰዎች አላህ ያድርገን በሱና በእኛ መካከል የሚቀጥልን ነገር ሲላ የሚባለው መቀጠያ ገመዱ ኔትወርኩ ሶላት ነው እሱ ከተቋረጠ ኔትወርኩ ተቋርጧል አይሰራም ማለት ነው ሄሎ ስንል ተጣርተን የምንሰማ ሰዎች እንደሆን ዘንዳ ሶላትን በወቅቱና በተገቢው መንገድ መቆም ያስፈልጋል على وقتها وعلى محافظه حقوقها وادابها ያን በተጠበቀ መንገድ መሆን አለበት አላህ Subhanahu Wa Ta'ala በዚህ መልኩ አላህ በሚወደው መልኩ ሶላትን ከሚቆሙ ሰዎች አላህ ያድርገን እኔንም እናንተንም وبهذا القدر يكتفي የዚህ ሶላት ርዕሰ ጉዳይ በዚህ ዘግቼ በሚቀጥለው ፕሮግራም በሌላ ፕሮግራም መጣ ይሆናል وصلى الله على نبينا محمد وعلى اله وصحبه وسلم السلام عليكم ورحمه الله تعالى وبركاته